ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ለምሳሌ መንሱር ጀማል ብዬ ሳስብ ውሸታም ነህ ብዬ ማስብበት ነገር አለ። ውሸትን ላጋልጠው እርግጠኛ ነህ? ለምን መሰለ? አንድ ውሸትን ላጋልጠ መጣህና እንደውም የዛለት አንድ አጋጣሚ ሆኖ ላይቡን እየተከታተልኩ ነበር። ያንተን መጣህና እኔ በህይወቴ ዘመን ቅድምም ብላል ክለብ እኔ ሄጄ አላቅም፣ እኔ ጭፈራ ቤት አላቅም፣ እኔ ክለብ እንደዚህ የሚሄድ ሰው አይደለሁም ምናምን የዲን ብዙም ዲኔ ላይ የማጠነክር ባልሆንም ግን የዲን ሰው ነኝ ምናምን አልክና እኛ ሰላዮች አሉን። መረጃ መጣ እኔ ጋር ሲመጣ ደግሞ ሐሙስ ሸራተን ውስጥ በሚዘጋጅ አንድ ጭፈራ ቤት ውስጥ ተገኝተ ነበረ። እዩ እንግዲህ እነ ሰሎሞን ቦጋለ፣ እነ ዳንኤል ተገኝ፣ እነ ይገረም ደጀኔ፣ እነ ሰራዊት ፍቅሬ ሌሎችም የታሰሩ አብረዋቸው በዚህ ጉዳይ በዋስ ሲፈቱ መንሱር ጀማል መፈታት ያልቻለው ለካ ዋስ መክፈል ስላልቻለ ነው። እኔ ሰው በመቸገሩ ልቀልድ ፈልጌ ምናምን ሳይሆን የሁላ ሳክስ ምንድነው ነው አሁን የሁላ ሲሰክሰን ቆይቶ አሁን የዋስ መክፈል እንኳን አቅቶት መውጣት ሲያቅተው ከእስር ቤት አሁን ተዋጥቶለት እንግዲህ ለጊዜው በዋስ በእግድ ሊፈታ ለጊዜው ፍርድ ቤት ቀጠሮ አልቆምም፣ አሁንም ይቀጥላል። ግን ለጊዜው ሊፈታ እየተባለ ነው ያለው ይፈታ እየተባለ ነው ያለው እና የሁላ ጊዜ ሲሰክሰን የቆየው ነገር አሁን ላይ እያዋረደው ይመስለኛል አሁን ላይ። ምክንያቱም እነዛ ሁሉ አርቲስቶች ሲፈቱ እሱ ለምን ማለት እሱ እንደሚናገረው ከነበረ እኮ ቲክቶክ ላይ የምናስታውሰው በጣም ሀብታም እንደሆነ ላይክ ሪች ነው በቃ አለ አይደለ በክሪፕቶ ምናምን ሀብታም ሆኛለሁ ምናምን ሲለን የነበረ ከመሆኑ ጋር አንዳንዴ ቀን መጥቶ ሲያዋርድ ይከብዳል ማለት ነውና በጣም ይገርማል። እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። እዚህ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት እኔን ከቢደግፉስ እንዴ መንሱር ጀማል ጋር ሄደ ምንድን ነው የገጠመው? ወይኔ መንሱር ሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጡ። እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው እዛ ጋር ሽቶ አለ እዚህ ጋር የሆነ በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው መሰለኝ። እሺ ከዛ እቃቂ ይባላል እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት። በርግጥ ወረዳ ብሄድ ክፍለ ከተማ ብሄድ እንትኑ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሀሳብ የያዘ ሁሉ አፋሩ ምኑ የተሰበሰበበት የሚል ሀሳቤ ነው እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ እንዲህ ይልብኛል እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። እንጃ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት እኔን ከሚደግፉስ እንዴ ተማክሬበት ምናምን አለኝ እስታ እና ጭው እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። እሺ በቃ እኔ እንደ ባላ ሀብት ነው የተጫወተው ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ነው ሪያሊቲ ነው ወፍ ብደውልለት ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው እንደራሱ እንዴ
እኔ አልቆረጣጥመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ ስለ የሆነ በቃ ግዙፍ ድርጅቶች አሉት እና ይሄ ሰውዬ በቃ አይ ከዛ በቴሌቪዥን አሳዩኝ አላቸው። ከፈቱለት አማለ እንደ ይሄ ምናምን አለ። በቃ ይሄ ሰውዬ ትልቅ ካምፓኒ አለው ያግዘኛል፣ ዘፕሊል ነው በቃ ያግዘኛል ምናምን ተባለ። ጊዳይ ሻሙና ላየው አማላይን አየው ደንሼበታለሁ አለኝ። ራሱንም እንደ ጩጬ እኔን እንደ ትልቅ ሰው አደረገኝ። እሱንም እንደ ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብያለሁ። ከቢሮ ወጣ ከ3 ቀን በኋላ እነግርሃለሁ መልዕክቱ ብላ በነገር አለኝ። ወይ መንሱሬ ይመችሽ መንሱሬ መንሱራችን እንግዲህ ይመች ባለበት እውነት እያወራሁ ስለ በነገራችን ላይ እኔ ጋር ምንም መሸፋፈን የለም ያለኝን ያውቀዋል። እዛ ጋር ዶክተር አብይ ሳይው ደግሞ አማካሪው መሰለኝ የዶክተር አብይ በቃ አማካሪ የሆነ በቃ ብዙዎቹን የሚያውቃቸው አሉ ባንክ ቤት ምናምን ኧረ በደንብ ነው ቆንጆ አድርጎ ነው የሞላኝ እንዴ በደንብ ነው እንግዲህ እንደሰማችሁት ሙዚቀኛው ቃቂ ተስፋዬ ራሱ በጣም ታዝቦት መንሱር ጀማል ሀብታም መስሎኝ ለስፖንሰር ሲሄድ ለካስ ተራ ቲክቶከር ነው ብሎ ቀድሞ ከአመት ምናምን በፊት ተናግሮታል። ይሄን ንግግር ማለት ነው። በሰዓቱ ያው ሰዎች ያጣ ለማኝ ተሳድቦ ይሄዳል ምናምን ብለው የቃቂን ንግግር አጣጥለው ምናምን ሲናገሩ ነበር። ለካ እውነታው ያው ዛሬ መክፈል አልቻለም ነው። ገብቷቸዋል አይደል? መፈቻውን መክፈል አልቻለም ዲስ ጋይ ሶ ይሄን ያህል እንትን ሲለን ሲቀልድብን ምናምን የነበረ ሰውዬ ቄሌላ ሀብታም ምናምን ብሎ ምናምን በቃ ሰው ሽቶን ምናምን እየተቀባባ እና መምሰልና መሆን የተለያየ ነው። ያው እውቅናውን በጊዜው ያለውን ነገር ተጠቃቅመው እንትን ሊል ይችላል። ገብቷቸዋል መስለው የሚታዩ ብዙ ሰዎች አሉ አውት ዴር ማለት ነውና ልንጠነቀቅ ይገባል፣ ልናቅ ይገባል። አንዳንዴ ደግሞ ምን አለ መሰላችሁ የሱ እንኳን ኖርማል ሶሻል ሚዲያ ምናምን ነው ሜቢ በልቶበትም ሊሆን ይችላል። ያው በርግጥ ስሙን እንትን ብሎ ምናምን በርግጥ የፊንቴክ ምናምን አስተዋውቁ ያው የተጠቀማት ነገር ምናምን አለች። በኋላ ግን ወደ ስር ሆነበት ማለት ነው እና ቀላል አሽቀብቷል። እሱን ያህል እኔ አይቼም አላቅም ነበር። ያው እንግዲህ አሁን በጣም በሚያሳዝን ሁኔታ ነው ያለው። እንግዲህ ፈጣሪ ይርዳው። ግን ምንድነው ሰዎች በባዶ ሜዳ ዝም ብላችሁ መታችሁ አትመኑ ሚለውን ለማስተላለፍ ስለፈለግን ነው እዚህ ጋር የመጣ ነው። ምክንያቱም ሰው ዝም ብላችሁ እያመናችሁ መጫወቻ ሊያረጋችሁ ይችላል። ይሄን ያህል ገንዘብ አስገባና እንትን ልበልበት ምናምን ብሎ ገብቷቸዋል። የሆነ ነገር አግዙኝ ይልና ያረጋል። ገብቷል እንደዚህ ስጡኝ እንደዚህ እሰጣቸዋለሁ ምናምን ብሎ ማለት እና ብዙ አመኔታ መጠንቀቅ ያስፈልጋል የሚለውን ለማለት ነው። እናመሰግናለን። ኮሜንታችሁም በኮሜንት ሴክሽን አሳውቁን መልእክታችሁን። እናመሰግናለን ለማለት ነው። ደህና ሁኑ።